ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እነዚህ ሁለት ሰዎች የመተዋቸው ምንድነው ህድገፍና ሐመዱ ነው ምናምን የሚባሉ የተቃራኒ የኤርትራውን ፕሬዝዳንት ተቃራኒ ሆነው አፖዚሽን ፓርቲ ውጭ ያሉ የአፖዚሽን ፓርቲ ሆኑ ኦርጋናይዜሽን የሆኑ ፐርሰናል ይሁን የማይታወቅ ኦፊሻሊ ያልታወቁ በዚህ በትግራይ ጦርነት ጊዜ እንደ ማንኛውም ሂውማኒታሪያን በተለይ ይሄ ቶክ ሾው ያለው ሰው ረድቶ ብዙ ሰው ረድተዋል። ብቻ እሱ ረድተዋል። መረዳት ያለበት ነው። ህዝቡ ጦርነት ምንም ነገር እንዲገባም እንዳይወጣም ተበደረበት ጊዜ ዳያስፖራው ቀንና ሌሊት በየቦታው በያለበት ሀገር በያለበት ክፍለ ሀገር በያለበት ስቴት ውጭ ሀገር ኢንክሉድድ ሚድል ኢስት ዌስተርን ኤዥያ በተከለ ብዙ ነገር ስትሪክት በሆኑበት ነገር ግን የህዝባቸውን የሀገራቸውን ልጆች ያለ ጥፋታቸው በዚህ 4 ኪሎ ባለው ገዳይ መንግስት እየተጨፈጨፈ ነው እያሉ ብዙ ወጥተዋል። እነዚህም ሰዎች ደግሞ የማይካድ ነገር ነው። በደህና በዛ በችግር ጊዜ አንዳንዶቹ ደርሰዋል። ለዚህም በብዙ ጊዜ ተመስግነዋል። ነገር ግን አንዳንዶቹ ከሚገባው በላይ እንዲሁ የሚገርም ነገር ነው። እርዳታ ሲሰጥ አይነገርም፣ ደግሞ አይደረግም፣ አይነገርም። ጸያፍ ነው። እኔ ያደረግኩ እንደዚህ አይባልም። አሁን ግልብጥ ብለው አንዳንዶቹ ህወሓት መጥፋት አለባት ይላሉ። ምን አግብቶ የምንድነው እንደ እርጎ ዝብጥ ጥልቅ የምትለው? አንተ ወይ አንቺ ማነሽና ነው ህወሓት ትጥፋ የምትይው? እንዴት ተደርጎ? አንተ የጎረቤት ሰዎች ናቸው። የአንድ ሀገር የውጭ ሀገር ውስጥ ገብታችሁ ኢንተርናል ኮንፍሊክት እሳት የምታያይዙበት በምን ሞራልና በምን አቅማችሁ ነው? ወይስ እንደተለመደው ያቺ ሰብስባችሁ ዶኔሽን ያደረጋችሁት ነው? አለማወቅነት ነው። ያ ሪማይንድ ላድርጋችሁ እስቲ እናንተ እንደዚህ የምትለፈልፉት አገራችሁ አንዳንዳችሁ በሱዳን ማጆሪቲያችሁ ደግሞ በትግራይ በኩል ስትወጡ መጀመሪያ የተቀበላችሁ ዩኤንኤችሲአር አይደለም። መጀመሪያ የተቀበላችሁ ያቺ ገበሬው ያ እረኛው ተቀብሎ ካለው ቆርሶ አብልቶ 1 ቀንም 2 ቀንም ቤቱ አሳድሮ እንግዳው በዛች መንገድ ስትሄድ የሪፊጂ ካምቦችን ታያላችሁ ያሉት ብሎ ያሰጣችሁ። ምክንያቱም ራይቲንግ ማለት እሱ ነው። ብራግ አደረጉም። ቀንና ሌሊት ተነስተው እኛ እንዲያደረግን አውቂነት እሱ ነው።
የተማረ ማለት ይሄ ነው። የተማረ ማለት ይሄ ነው። እነዚህ ናቸው ላይፍ ያስተማራቸው። ዛሬ አንዱ መቱ ቅብጥርጥር ሲል ማንነቴን ሊያስክደኝ ሲፈልግ ዊዝደም ያላቸው ሰዎች ናቸው ብያለሁ። እውነትም ነው። አንድን ሰው መርዳት፣ የተጎዳ ሰው መርዳት ራይት ቲንግ ማድረግ ነው። ትክክል። ያቺ አንተ የሰለጠንኩ ነኝ የምትለው አንተ አብሮ ነው ያለ አንተ ካሊፎርኒያ ተቀምጠ ቶክ ሾው የኖረ በየጊዜው የምትቀባጠረው ሁል ጊዜ ታይም ቱ ታይም ጊዜውን እያጠፋ የምታወጣው ያ ጸያፍ ነው። አደረግኩ ተብሎ ትናይልም አይባልም። ያደረግከው ትክክል ስለሆነ ነው፣ መደረግ ስላለበት ነው። እንግዳው ተማር፣ እወቅ። ከዛች ገበሬዋ፣ ከዛ ገበሬው፣ ከዛ ጭሰኛው፣ ከዛ ፔዘንቱ ተቀብሎ ቆስለህም እንደሆን በጋቢው ሸፋፍኗ ብሎ እዛ እንድትጋግም 1-2 ቀን አድርጎ መንገዱን የመራ እና በዛ አድርጎ ዛሬ በየኤሮፑ በየስቴቱ በምናምን በካናዳው እንድትሄጂ ያደረገ ህዝብ፣ ያ ህዝብ ነው አዋቂ። ፊደል መቁጠሩን አትመልከት። የፊደል መቁጠሩ ጉዳይ አይደለም። ምናልባት አንተ ወይም አንቺ ትበልጫት ይሆናል ለማንበብ። ነገር ግን ያቺ ገበሬዋ ታሪክ ላይፍ ያስተማራት ያደረገችውን ነገር ትክክለኛ መሆኑን ታምንበታለች። ምክንያቱም የሰው ልጅ ነሽና እንደሷ ተቸግረ ስትመጣ ስትመለከት ሂድ ወዲያ ብላ ወይንም አሳልፋ አልሰጠችም ወይም አልሰጠህም። ታዲያ እንዲህ ላደረገልህ ሶሳይቲ፣ እንዲህ ላደረገልሽ ምን አለበት አሁን ተመችቶ እንዲህ በማድረግ ምን አለበት? ምን 10 ጊዜ ያስለፈልፋችኋል? ምን አግብቶ ፖለቲካ ውስጥ ጥልቅ ትላለህ? አትርሳ። ምን አግብቶ ስለ ሱዳን አትናገሪም? ምን አግብቶ ስለ ትግራይ ትናገራለህ? በምን አቅምህ? ማሰጡ እፍረተ ቢስ። ይበቃል። አንዴ እናመሰግናለን አለን። እኔ ይህንን ነገር ተናግሬው አላውቅም። ነገር ግን ደግሞ ስላደረጋችሁ ታንኪዩ ብዬ ዛሬ ዓመት ነው እንደዚሁ ዛሬ ዓመት ነው ዓመት ተኩል ትብያለሁ። ነገር ግን ደግሞ ያቺ ምስኪኗ የገበሬ ባለቤት የገበሬ ልጅ የእሷ ስራ መታወቅ አለበት። ይሄ ነው የማይረባ መንጋነት ማለት ይሄ ነው። አዋቂ ለመሽተት አትሞክር። አዋቂዋ እሷ ነች። ያ ገበሬ ነው።
ያ ሸልተር ሰጥቶ ትክክል ነው ጽድቅ ነው ያለው ይሄ ነው። አዋቂ አላወሩትም። የትም በየትኛው ሚዲያም አልሰማሁትም። አውቀዋለሁ ታሪኩንና ስለዚህ አሁንም በምን ሞራላችሁ በምን አገባችሁ ያንን ፓርቲ ይጥፋ የምትሉት? ማናችሁ እናንተ? ማናችሁ? give me a break. Seriously, give me break. ምንድን ናችሁ? ያ ህዝቡ ያቺ ሼልተር የሰጠች ለተወሰነ ቀን ያ ሼልተር ለተወሰነ ቀን ያ ሼልተር ለሰጠችሽ ለተወሰነ ቀን አብልታ ጠጥታ መንገዱን ላሳየችሽ እሷ ነች። ስለዚህ ፓርቲ ወይንም ስለዚህ ኦርጋናይዜሽን የምትናገረው የምታወርደው የምትሰቅለው እሷ ነች። ምንድናችሁ እናንተ? የእርጎ ዝንብ ጠልቅ አትበሉ። በእውነቱ ነው። እኛም አፍ አለን፣ መናገር እንችላለን። መዘርጠጥ ነው ማንወደው፣ አንፈልግም። እውነቱን ለመናገር ሀቁን ለመናገር ወደ ኋላ አንልም። ስድቡንና መዘርጠጡን አክብሮት የሌለበትም ወይንም ደግሞ ያለ እውቀት ንግግሩን ነው ትንሽ ወደ ኋላ የምንለው። ስለዚህ ምን አገባሽ ስለዛ ፓርቲ? ማነሽ? ማን ጠየቀሽ? ማን አማከረሽ? ማን አማከረ? በዚህ ልጨርሰው ደግሜው። ስለዛ ኦርጋናይዜሽን ያቺ ያስጠጋች ያላትን ከመሶባ ከፍታ አብልታ አጠጥታ ለጥቂት ጊዜም ቢሆን መንገዱን ያሳየች የት እንደሆነ ዩኤንኤችሲአር የመራች እሷ ነች ወይም እሱ ነው። ስለዛ ጃያንት ኦርጋናይዜሽን የሚናገረው ወገኖቼ፣ ይህንን ፎቶኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ ልቀቁት ከተቻላችሁ መጠን። ይህንን ነገር ደግሜ ፖስት አድርጌ በዩቢቲ ቻናሌ ላይ አደርጋለሁ። ሰብስክራይብ አድርጎ ዩቱብ ቻናሌን። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። በርቱ።